ዝና ያላሰበው ነገር ገጠመው። ዝናዬ እንግዲህ ዛሬ ሞገስን እበቅለዋለሁ ወይም እገለዋለሁ እያለ ሲፎክር፣ ነገር ግን ሞገስ ባዶ እጁን ነበር፣ አልወጣም ነበር ከቤት። ሉላዬም ደግሞ ተው እባክህን አትሂድ፣ እነኚህ ሰዎች እየተከታተሉ ስለሆነ ሌላ ችግር ያደርሱብሃል፣ እባክህን ዝና አትሂድ እያለች ትለምነው። ዳጣዬ ማነሽ ሉላዬ፣ አንቺ ምንም አትፍሪ፣ እኔ ካሁን በኋላ ማንንም አልፈራም፣ የምሬን ነው የምልሽ፣ እያንዳንዱን ነገር ገና ዋጋ አስከፍለዋለሁ። ሞገስ ተብየውን ይባነው ዳጣ ተብየውን እያለ ሲፎክር እንግዲህ ሞገስ ከዛ በኋላ የብሩክ መሳሪያ እሱ ጋር ነበረ። እሱን ሱሪ ውስጥ ሻጥ አድርጎ ወይዘሪት መሀሌትም አሁን ከዚህ በኋላ ፍልሚያችን ይቀጥላል፣ እንደዚህማ አውላላ ላይ አውቶ ጥሎኝ ብሩክ ከልጁ ጋር በሰላም አይኖርም፣ ስለዚህ ህይወቱን በሙሉ ሲኦል ነው የማደርገው እያለች እንግዲህ ስትፎክር፣ ከዛ በኋላ ዳጣ ደውላ ሞጌ ብሩክ እኮ መጣ፣ ምሳሌዬም ደህና መታለች፣ የእውነቴን ነው የምልህ በጣም ደስ ብሎኛል ከምነግርህ በላይ ምሳሌ ስለዳነችልኝ በጣም ደስ ይላል። እኔም እኮ እዛ ነበርኩ አይቻችኋለሁ፣ መሀሌትና ዝናም እዛው ነበሩ፣ ግን ምንም ማድረግ ስለማይችሉ ብቻ እዛው ቆሞ እያዩዋችሁ ነበረ እና ደስ ብሎኛል። ምሳሌዬ ድና ስለመጣች በጣም ደስ ብሎኛል። ሞገስ ደግሞ በጣም እየተጸጸተ ነው ስላንተ። አይ ደህና ነኝ አታስበው እና እንድትገናኙ ይፈልጋል ስትለው እሺ አለ። ከዛ በኋላ እንግዲህ ራሱን አስተካክሎ እሺ ሉላዬ ሞገስ ብሩክን ላገኘው ሊሄድ ነው ተው አትሄድ እያለች እየለመነችው እሱም እምቢ ብሎ ወጣ። ከዛ በኋላ ብሩክ እንግዲህ ከኤርፖርት ይዟት መጥቶ ልጅቱን መንገድ ላይ ሲጫወት ወይዘሪት መሀሌት ምሳሌን ለመግጨት እንግዲህ ደስታቸውን ልታጨልምባቸው መኪና አቁማ ነበር የጠበቀቻቸው እዛ ጋር። ከዛ በኋላ ምሳሌዬ ስትቦርቅ እንግዲህ መኪና ልትገጫት ነበር ሀሳቧ፣ ግን አልተሳካላትም። መሀሌት አለመሳካቱን በጣም አናዷታል። ከዛ በኋላ እንግዲህ ልጄም ብሎ እየሮጠ ሲሄድ ልጅቷ ደንግጣ እዛ ጓዝ መብላ ቆማ ቀርታለች። ማን አባቱን ስና ነው ደስታዬን ሊያጨልመው የተነሳው ሲል መኪና ውስጥ ከፊት ማንም ሰው የለም፣ ከጀርባ ተቀምጠዋል እነሱ ቶሎ ብለው። ከዛ በኋላ ልጁን ይዞ ወደ ቤት ሄደ። ብሩክ በጣም ደስተኛ ነው ከምንም በላይ አሁን ላይ፣ ምክንያቱም ልጁ ስለዳነችለት። ግን ደግሞ እኔ ብቻ ተደስቼ የምቀመጥ ሰው አይደለውም፣ ግዴታ የሞገስንም ደስታ ስለምፈልግ ከዚህ በኋላ ማንንም ሳንፈራ እኔና ሞገስ ሁሉንም ነገር እንጋፈጣለን በይፋ፣ እንደዚሁማ አለቀው፣ እያንዳንዱን ዋጋ አስከፍለዋለሁ እያለ እንግዲህ ሞገስ ብሩክ መሳሪያዬን ስጭኝ መሳሪያዬን ይዤ ልውጣ ሲላት፣ ምሳሌ ማነች ቅድስትን አረጋሺ መሳሪያ እኛ ጋር የለም፣ ባለፈ እኮ መሀሌትና ኤፍራታ እዚህ ቤት መጥተው አስፈራርተውኝ ቤቱን ሊዘርፉ መጥተው ነበረ። ከዛ በኋላ ሞገስን ጠርቼ ለሞገስ ሰጠሁት መሳሪያውን። ጎበዝ እንኳንም ሰጠሽው፣ እሷ ምን አባቷ ልፈልግ ነው እዚህ ቤት የመጣችው? ቤቱን ልዘርፍ ነበረ፣ ግን ደግሞ እኔ ባለፈ ፖሊስ ስለማውቀው እሱን ደውዬ ጠርቼ እሱ መጥቶ ይዟቸው ሄደ። እናም በዋስ ነው የተፈቱት። ጋሼ ጉዳት ልታደርስብን ነበር እዚህ ቤት የመጣችው፣ ግን አልተሳካላትም አለችው። ከዚህ በኋላማ ማንም ዞር ብሎ አያየንም፣ አሁን ድሉ የኛ ነው አለ ብሩክ። አይ ጋሼ ራስን ጠብቅ እባክህን፣ እሷ አሁንም እንደዚሁ በቀላሉ የምታርፍ ሰው አይደለችም፣ ስለዚህ እባክህ ጋሼ ራስን እንድትጠብቅ ፈልጋለሁ አለች። አንቺ አትፍሪ፣ ምንም አልሆንም፣ እኔ ከዚህ በኋላ እኮ ድሉ የኛ ነው፣ ሁሉም ነገር ተጠናቋል፣ ፈጣሪ ይመስገን አለ። ከዛ በኋላ እንግዲህ እሺ አለች። ኤፍራታና መሀሌትም መንገድ ላይ ቆመው ከዚህ በኋላ እኮ አሁን ሞገስ ብሩክ አንድ ላይ የሚኖር ይመስላችኋል እንዴ? ሞገስ ሽጉጡን ላጠርጎ እንግዲህ ግንባሩን ብሎ ደፋው ማለት ነው። ዝናን ገላገለው። ከዚህ በኋላ ሉላዬ በነጻ ትኖራለች ማለት ነው። መሀሌትም ያሰበችው ሁሉ ሜዳ ላይ ቀርቶባታል። አፍቷን ከፍታ ቀረች። ምክንያቱም ዝና ሞገስን የምንገል ከሆነ ቤት እገዛልሻለሁ፣ ቤት እፈርምልሻለሁ ብሏት ነበረ። እሷም ደግሞ ይሄንን ነገር ለማድረግ ዝግጁ ናት። ነገር ግን ያላሰበችው ነገር ገጠማት። እንደዚህ ያደርጋል ወይም ደግሞ እንደ ሞገስ
ደፋር ሆኖ ይሄንን ነገር ይወስናል ብዬ አስቤ አላውቅም ነበረ። ይሄ ማይረባ እንዴት እንደዚህ ያደርጋል ብላ እንግዲህ ማህሌት አሁን ትልቅ ሐዘን ገጠማት ማለት ነው። ከሁለት የወደቀ ሆናለች። ምክንያቱም ወይ ከሞገስ አልሆነች፣ ወይ ከብሩክ አልሆነች፣ ወይ ከዝና አልሆነች ማለት ነው። ከሁለት የወደቀ ሆና ቁጭ ብላለች። ምክንያቱም ዝና አንድና አንድ ሉላ እጁ ላይ እንድትገባ ብቻ ነው የሚፈልገው እንጂ እንኳን ቤት ሊገዛላት አይደለም፣ ዞር ብሎ እንኳን አያያትም። እሱ እየተጠቀመባት ነው ማህሌት ደግሞ ጅሏ እሷ በፍቅሬ ጠብ አድርጌው ዝናን የራሴ አደርገዋለሁ ከዚህ በኋላ ስትል ሁሌ ተንኮል ነው የምትሸረበው። ምሳሌም እንግዲህ ፈጣሪ ይመስገን ድና መታለች። መቦረቅ እንደ ልጅ ስትፈልግ ነበረ። እሱንም እየቦረቀች እያለ እንግዲህ በመኪና ልትገጫት ስትል ተያዘች ማለት ነው። እንግዲህ ፈጣሪ አትርፏታል። እውነት በጣም ነው እንጃ እኔ ምን ጉድ እንደሆነች ራሱ አላውቅም። ሁሌ ለሰው ሀብትና ለሰው ንብረት እንደዚህ ቋምጣ እንደተነሳች፣ እሱም ግን እየተሳካላት አይደለም በሚያሳዝን ሁኔታ። ምሳሌዬም ደግሞ ቅድስትዬ ከዚህ በኋላ እናቴ እንድትሆኚ ይፈልጋለሁ፣ እናታችን ሁኚ፣ ታክሜ ስትመጪ እናትሽ ሆንልሻለሁ ብለሽኝ አልነበር እንድስትላት፣ እሱማ ቆይ እስቲ ሁሉም ነገር ቀስ ብሎ ይደርሳል ቅድስትዬ። ምሳሌዬ አሁን አይደለም ማለቻት። እንዴ እና ታዲያ መቼ ነው? እኔ እኮ አንቺን እማዬ እንድልሽ እፈልጋለሁ። ቅድስትዬ ማነሽ? ምሳሌዬ አሁን ተረጋጊሽ፣ ደክሞሽ ነው የመጣሽው። እኔም ደግሞ ከዚህ በኋላ የራሴን ህይወት እኖራለሁ። ባል ማግባት፣ ልጅ መውለድ እፈልጋለሁ እና አንቺ ባልና ልጅ ከወለድሽ ከዚህ ቤት ጥለሽ ልትወጪ ነው አይደለ? ስትላት እንግዲህ እንባዋን አመጣችው። ምሳሌዬም እየጨፈረች እያለ እንግዲህ ሳታስበው ድንገት ዝርር አለችባት ሶፋ ላይ ማለት ነው። ደንግጣ እየጮኸች ነበር ቅድስቴ። ዳጣዬም ደግሞ እንግዲህ ብሩክን አባቴ ትሆንልኛለህ፣ በአንተ ስም መጠራት እፈልጋለሁ፣ ቤተሰቦቼንም በቅርቡ አገኛቸዋለሁ እያለች ልደርስባቸውም ትንሽ ነው የቀረኝ። ስለዚህ እንኳን ደስ ያለሽ በለኝ። እንኳን ደስ ያለሽ ዳጣዬ፣ እውነት ደስ ብሎኛል። መጨረሻው ደግሞ ይመራላት። ከዛ በኋላ ብሩክ በእኔ ስም ብትጠሪ በአባቴም ብትጠሪ ምንም ችግር የለብኝም፣ ደስ ይለኛል አላት። እሷም ደስ አላት። እንግዲህ ሞገስ ተደብቀው መኪና ስር እያያቸው ነበረ ማህሌትና ዝና እንግዲህ ያዙ ይልቀቁኝ፣ ዛሬ መንገዱን እንደው ትራስ በትራስ ነው የማደርገው፣ እኔ ወንድ አይደለሁም፣ ዘርሬያቸው እመለሳለሁ እያለ እየፎከረ እንግዲህ ሞገስ ወደ እነ ብሩክ እየሄደ እያለ ማህሌትንና ዝናን አያቸው። ከዛ በኋላ እነኚህ ሰዎች ሊርቁኝ አልቻሉም አይደለ? አሁን ዋጋቸውን እሰጣቸዋለሁ ብሎ እንግዲህ ሽጉጡን ላጥ አድርጎ ገንባሩን አለው ማለት ነው። ዝና እንግዲህ ሲፎክር የእሱ ፉከራ ሜዳ ላይ ቀረ፣ ያለምንም ፋይዳ ማለት ነው። ምክንያቱም አንዳንድ ጊዜ እኛ ባላሰብነው ነገር ነው የሚሆነውና ዝናም ሁሌም በጉልበቱ ነው የሚመካው። የእሱ ጉልበት ደግሞ ይኸው ዋጋውን አሰጠው ማለት ነው። ሞገስ ወንድ ልጅ ያደርጋል እንጂ አያወራም። እኔ ደግሞ አድርጌው አሳይሃለሁ ዝና፣ እንደዚህ እንደተጫወታችሁብኝና እንዳሾፍክብኝማ አትኑርም። ከዚህ በኋላ ሉላ ስታምርህ ትቀርብሃለች እንጂ መቼም እጅህ ላይ አትገባም። ሉላ የኔ ብቻ ናት፣ ነግሬሃለሁ ደጋግሜ፣ ከኔ ነጥቀን የወሰድከው